ባለፉት 8 ዓመታት በሁሉም ዘርፎች የተሰሩ የሪፎርም ስራዎች በታቀደው መልኩ ተፈጽመዋል። ተጠባቂ ውጤቶች ተመዝግበውበታል። በአጠቃላይ ሀገርን፣ ህዝብን በከፍተኛ ደረጃ ተጠቃሚ ማድረግ ችሏል። በፖለቲካ ሪፎርም ገዢ ፓርቲ ራሱን ሪፎርም ከማድረግ ጀምሮ በአጠቃላይ እንደ ሀገር የፖለቲካ ፓርቲዎች በፉክክርና በትብብር መካከል ሚዛን ጠብቀው እንዲሄዱ ገዢ ፓርቲና ተፎካካሪ ፓርቲዎች በብሔራዊ ጥቅም በወሳኝ ሀገራዊ ጉዳዮች ላይ የሚተባበሩ እንዲሆኑ ፉክክራቸውም ጤናማ የሆነ በሀሳብ ልዕልና ላይ የተመሰረተ እንዲሆን ለማድረግ ሰፊ ስራ ነው የተሰራው። በተለይ የትብብር ባህልን ለማሳደግ ገዢ ፓርቲ የህዝብ ይሁንታን አግኝቶ መንግስት የመሰረተና በየደረጃው አመራሮችን የመመደብ ስልጣን ቢኖረውም በተለይ የመግባባት ዴሞክራሲን ኢትዮጵያዊ በሆነ አኳኋን ለማዳበር ለማጠናከር ተፎካካሪ ፓርቲዎችን በየደረጃው የማሳተፍ ስራ ተሰርቷል። የዚህ የፖለቲካ ሪፎርሙ ውጤት ተደርጎ ሊወሰድ የሚችል ነው። በአሁኑ ወቅት ከፌደራል ጀምሮ እስከ ወረዳ ድረስ ከ275 በላይ የሚሆኑ የተፎካካሪ ፖለቲካ ፓርቲዎች አመራሮች በአመራርነት ተመድበው ሀገራቸውን፣ ህዝባቸውን እያገለገሉ ይገኛሉ። ከዚህም በተጨማሪ በፖለቲካ ሪፎርሙ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ሀገራዊ መግባባት ለመፍጠር አካታች ሀገራዊ ምክክር የተጀመረበትና በጥሩ ደረጃ ላይ የደረሰበት ሁኔታ አለ። ይሄም የፖለቲካ ሪፎርሙ ውጤት ተደርጎ ይወሰዳል። በቀጣይ ጊዜም እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ብሔራዊ መግባባት ለመፍጠር የጀመርነውን ጥረት አጠናክረን አጠናቀን መሄድ ቀጣይ ትኩረት አቅጣጫችን ይሆናል። በዚህ ውስጥ ገዢ ፓርቲ መንግስት መርህን በጠበቀ አኳኋን የድርሻውን ለመወጣትና አካታች ሀገራዊ ምክክሩ በህዝብ የላቀ ተሳትፎ በሚመለከታቸው አካላት በሙሉ ተሳትፎ እንዲሳካ ለማድረግ ነው ጥረት የሚደረገው። ከዚህ አንጻር ገዢ ፓርቲም ሆነ መንግስት የጀመሩትን ጥረቶች በቀጣይ የሚያጠናክሩ ይሆናል። በሌላ በኩል የኢኮኖሚ ሪፎርሙ ለሌሎች ሀገራትም ምሳሌ በሚሆን መልኩ ለሌሎች ማዕሪያ በሚሆን መልኩ ነው የተካሄደው። ከፍተኛ ውጤትም አስመዝግቧል። የኢኮኖሚ ሪፎርሙ ካስመዘገባቸው ውጤቶች መካከል ለአብነት የኤክስፖርት እድገትን ማንሳት ይቻላል። ኤክስፖርታችን በአጭር ጊዜ ውስጥ በከፍተኛ ደረጃ ነው ያደገው። በዚህ አመት ከ10 ቢሊዮን ዶላር በላይ የውጭ ምንዛሬ ለማግኘት ነው የታቀደው። በ9 ወሩ ያለው አፈጻጸም እጅግ በጣም አመርቂ ነው። 7.7 ቢሊዮን ዶላር በላይ ተገኝቷል። ይሄ ባለፉት አመታት የ3 አመታት ውጤት ነበረ። ስለዚህ የኢኮኖሚ ሪፎርሙ ከፍተኛ ውጤት እያመጣ መሆኑን ማየት ይቻላል። ከዚህ በተጨማሪም የኢኮኖሚ ሪፎርሙ እንዲያስገኝ ይጠበቁ ከነበሩ ውጤቶች መካከል አንደኛው ከውጭ የሚገባውን ምርት በሀገር ውስጥ መተካት ነው። ተኪ ምርቶችን በስፋት ማምረት ነው። ከዚህ አኳያም በተለያዩ ዘርፎች የተሰራው ስራ ትልቅ ውጤት እያስመዘገቡ ይገኛሉ። ከዚህ በተጨማሪ በየዘርፉ ምርትና ምርታማነት እንዲያድግ ከማድረግ አኳያ እና በዚህም የህዝብ ተጠቃሚነትን ከማረጋገጥ አኳያ የተሰሩ ስራዎች በጣም አመርቂ መሆናቸውን ማየት ተችሏል። በማህበራዊ ዘርፍም የማህበራዊ ዘርፉን አካታችነት፣ ፍትሃዊነትና ጥራት ለማሳደግ የተሰሩ ስራዎች ትልቅ ውጤት ማምጣታቸውን አይተናል። በተለይ በትምህርት ዘርፍ የትምህርት ጥራትን ማረጋገጥ የሚቻለው በዋናነት ችግሩን ከስር መሰረቱ ለመፍታት የሚያስችል ስራ ሲሰራ ነው። ከዚህ አኳያ በአጸደ ህጻናት ላይ በቅድመ መደበኛ ትምህርት ላይ ትኩረት ማድረግ አለብን በሚል ከ35 ሺህ በላይ
የሚልቁ የቅድመ መደበኛ ትምህርት ቤቶች፣ የአጸደ ህጻናት ትምህርት ቤቶች ተሰርተው አገልግሎት እየሰጡ ይገኛሉ። ከዚህ በተጨማሪም አንደኛ እና ሁለተኛ ደረጃ ትምህርት ቤቶችንም ደረጃቸውን ማሻሻል፣ ስታንዳርዳቸውን ማሻሻል፣ ጥራት ያለው ትምህርት ለመስጠት የሚያስችሉ እንዲሆኑ ከማድረግ አኳያ የትምህርት ለትውልድ መርሃ ግብር ተቀርጾ በመላው ህዝብ ተሳትፎ በርካታ በሺዎች የሚቆጠሩ አዳዲስ ትምህርት ቤቶች የተሰሩበት በነባር ትምህርት ቤቶች ላይም ተጨማሪ ክፍሎች የተገነቡበት በአጠቃላይ ትምህርት ቤቶቹ የሚያስፈልጋቸውን መሰረታዊ የሆኑ ግብአቶች እንዲሟሉላቸው የተደረገበት ሁኔታ አለ። ይሄ በቀጣይ የትምህርት ጥራትን በዘላቂነት ከማረጋገጥ አኳያና እንደ ሀገር የምንፈልገውን የሰው ኃይል የሰለጠነ የሰው ኃይል በሚፈልገው የጥራት ደረጃ ቀጣይ የምንደርስበትን የእድገት ደረጃ ታሳቢ ያደረገ በቀጣይ ዓለም ከሚደርስበት የእድገት ደረጃ አንጻር የራሳችን ስራ እንድንሰራ እና ብቁ ዝግጁነት እንዲኖረን የሚያደርግ ስራ እየተሰራ ነው። ይሄ በቀጣይም ተጠናክሮ የሚቀጥል ይሆናል። በአጠቃላይ በሁሉም ሪፎርም ስራዎቻችን የታቀዱ ስራዎች በአግባቡ የተፈጸሙበት ውጤት የተገኘበት ሀገር ህዝብ የተጠቀሙበት ሀገራችን በብዙ ጉዳዮች ምሳሌ እንድትሆን ያደረግንበት ሁኔታ አለ። ነገር ግን ያው ራዕያችን ሩቅ ነው። በኢትዮጵያ ሁለንተናዊ ብልጽግናን ማረጋገጥ ነው። ከዚህ አኳያ የጀመርናቸውን ጥረቶች ማጠናከርና የጊዜ አጠቃቀማችንን በሚገባ አሻሽለን በሁሉም ሀገርን ህዝብን በሚጠቅሙ ስራዎች ላይ የሚመለከታቸው አካላት ሁሉ የድርሻቸውን የሚያበረክቱበት የመንግስት፣ የግሉ ዘርፍ፣ የህዝብ የከሌ ሳይባል ሁሉም ለሀገሩ ለህዝባችን ማበረከት የሚገባውን አስተዋጽኦ እንዲያበረክት የሚያስችል ሁኔታ ፈጥረን በትብብር በመደጋገፍ ያለንን በመስጠትና ሁሉንም አቅሞቻችን በመደመር ኢትዮጵያን ሁለንተናዊ ብልጽግና የተረጋገጠባት የዳበረ ዲሞክራሲ የሰፈነባት መልካም አስተዳደር የሰፈነባት ዘላቂ የሆነ አዎንታዊ ሰላም የተረጋገጠባት እንድትሆን ሁላችንም የድርሻችንን እንወጣ ለማለት ፈልጋለሁ። አመሰግናለሁ።